For us, our love for the motherland, our eagerness to protect it, to defend it, stands above all. ዓለም በየቀጠናው በሚፈጠሩ ግጭቶች ስራ በዝቶባታል። ዲፕሎማሲያዊ መፍትሄን ማምጣት ተስኗት ከመግለጫ መሻገርም ከብዷታል። በባልቲክና በዙሪያዋ ሩሲያና የሰሜን አትላንቲክ የጦር ጥምረት የገቡበት ወታደራዊ ቅርጽ ያለው ውጥረት ደግሞ አዲሱ የዓለም ፖለቲካዊ ትኩረት ማዕከል እየሆነ መጥቷል። በዚህ የስጋት ጊዜ እንደ ኢስቶኒያ ያሉት ሩሲያ ጋር ዲፕሎማሲውን እናስቀድም፣ አዲስ ውጥረት ዋጋ ያስከፍለናል ሲሉ ጀርመን ዩክሬን ለሩሲያ ግዛት አሳልፋ ካልሰጠች አንዳንድ የአውሮፓ የፖለቲካ መርሆች ህይወት አይኖራቸውም ማለቷም የመንግስታቱ ድርጅትም ሆነ ዓለም ትኩረታቸውን ወደ ቀጠናው ማድረግ እንደሚጠበቅባቸው ፍንጭ ይሰጣል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጊዜ የጠበቁ የሆርሙዝን ፖለቲካ ኔቶን ከማፍረስ እስከ አውሮፓን እርስ በርስ ማጋጨት ፖለቲካዊ ጥርጣሬ እየፈጠሩ ነው፣ ያሴሩበት ነው የሚል መረጃ ከመጋራቱም አንጻር ፖለቲካዊ ውጣውረዶች ዛሬ ትርጉም አልባ እየሆኑ መጥተዋል። እነሱ እኛን አያውቁንም፣ ራሽያን አይረዷትም፣ የራሽያን ህዝብ አይረዱትም። ለእኛ ለእናት ሀገራችን ያለን ፍቅር፣ ለመከላከልና ለመጠበቅ ያለን ጉጉት ከሁሉም ነገር በላይ ነው። በሁሉም ቁልፍ ጉዳዮች ሁሉም ፓርቲና ክልል አንድ ላይ ይቆማል። እኛ ሁሌም አንድ ላይ እንሰራለን። ከባልቲክ መሪዎች ከሩሲያ ጋር ዲፕሎማሲያዊ መንገዶችን ጠርገን አብረን እንስራ የሚሉ ድምጾች መሰማታቸው ከባቢው ላይ ያለውን ቀውስና ከሞስኮ ጋር ከመጋጨት ዲፕሎማሲ እናስቀድም አካሄድ ያመዘነ መምጣቱን በግልጽ የሚያሳይ አድርገዋል። ባልቲክ የዓለማችንን ባለግዙፍ ፖለቲካ ጦርና ኢኮኖሚ አገራት የሚያላትም መሆኑ አሁን ላይ ውጥረቶች መልካቸውን እየለወጡ ሊሄዱ እንደሚችሉ ያስረግጣል። ባልቲክ ኢስቶኒያን፣ ላትቪያና ሊቱዌኒያን እንዲሁም ከባልቲክ ባህር ጋር ተሰናስኖ የሚይዝ መሆኑ ለአውሮፓ ደህንነት፣ ለኔቶ ስልታዊነትና ለኢነርጂ ፖሊሲ ቁልፍ ተደርጎ የሚወሰድ ስፍራም እንደሆነ ይታወቃል። ለዛውም ሩሲያን ከምዕራቡ ጋር የሚያጋጭ በበጎ ከተወሰደም የሚያወዳጅሉታል። በአሁኑ ሰዓት አዲሱ የዓለም የግጭት ግንባር ወይንም የጂኦፖለቲካዊ ውድድር መድረክ ተደርጎ የሚወሰድ ቀጠና ሆኗል ባልቲክ። በተለይም ደግሞ ለጦርነትም ለሰላምም ተጋላጭ የሆኑ ስፍራዎች ግሬዶንስ ቀውስን የቃኘ ቀጠና መሆኑ ጉዳዩን ያወሳስበዋል። ለዚህም ነው አንዳንዶች በርካታ ጥያቄ የሚያነሱት አዲሱ የውጥረት ቀጠና ለዛውም ሩሲያና አውሮፓን ሊያጋጭ የሚችል የበላይ ሆኖ የሚወጣ ኃይል ደግሞ አዲሱን የዓለም ስርዓት ለመቆጣጠር እድሉን ያገኛልም የሚባለው ከቀጠናው አስፈላጊነት አንጻር ነው። ድንበሮችን ችላ ማለት ለነገ ጦርነት በር እንደመክፈት ነው። ይህ እንዲሆን መፍቀድ መቻል የለብንም። ሉዓላዊነት ማለት እኮ የራስን የወደፊት ዕጣ ፈንታ መምረጥ ነው። ዩክሬን መርጣለች፣ የአውሮፓ ዕጣ ፈንታን ጭምር። በዋናነት ፈንጠር ብላ የምትገኘው የሩሲያዋ ካሊኒንግራድ ተጠቃሽም ናት። ግዛቷ በፖላንድና ሊቱዌኒያ መካከል የምትገኝ ከመሆኗም በላይ እጅጉን ወሳኝ ለሞስኮ የባህር ኃይሏና ሚሳይል ስርዓቶቿን አጥመዳ ወደ ኔቶም አውሮፓ ህብረትም ካሰኛትን በተናጠል ባልቲኮቹን ጨምሮ ጎረቤቶቹን ለማስፈራራት እንደ ቁልፍ መሰረት የምትወሰድ ቦታ ናት። የሳይበር ጥቃትን ለመፈጸም እዚሁ አካባቢ መንቀሳቀስ እንደሚያሻም የሩሲያው ፑቲን ያምኑበታል። በባልቲክ ውስጥ ያሉ መሰረተ ልማቶችን እንደ ኖርድ ስትሪም ያሉ ወሳኝ መስመሮችን ለመቆጣጠርም ቀጠናው ላይ መቆምን ይጠይቃል ተብሏል። የሰሜን አትላንቲክ የጦር ጥምረት የሩሲያን አቅምና የጦር እንቅስቃሴ ለመለካት እንደ ምርምር ላቦራቶሪ አድርጎ የሚወስደውም ቀጠና ነው ተብሏል። አሁን ላይ ፊንላንድና ስዊድን ኔቶን መቀላቀላቸው የአካባቢውን አየር ክልልና ባህር ውስጥ እንቅስቃሴ ለመቆጣጠር እንዲሁም የበላይነቱን ለመውሰድ የጦር ጥምረቱ እድሉን አግኝቷል። ከባልቲክ ባህር ወደ ኔቶ ውቅያኖስ አካባቢው ሆኗል በሚል በርካታ ጥያቄዎችም እንደዚሁ ከክሬምሊን በኩል ይወጣሉ። ይህ ሁሉ ፖለቲካዊ ትርምስ የሚያሳየው ቀጠናው ላይ ያለውን እንቅስቃሴ ሩሲያ በስጋት እየተመለከተች መሆኑ ነው። ፖለቲካዊ ውጥረቱ አሁን ላይ እየነገሰ ባለበት የባልቲኳ ኢስቶኒያ ፕሬዝዳንት አላርካሪዝ ከሩሲያ ጋር ውይይት እንዲደረግ ጥሪ ማቅረባቸው መዘገቡ ከውጥረት ወደ ሰላም መምጣት ለቀጠናው በጎ ውጤት እንዳለው የሚጠቁም ነው። አውሮፓ ህብረት ከሩሲያ ጋር ለመወያየት መዘጋጀት እንዳለበትም አሳስበዋል ፕሬዝዳንቱ። የአውሮፓ ህብረት ሀገራት ራሷ ኢስቶኒያ እንዲሁም የህብረቱ ቁልፍ ሰዎች እንደነ ካጃ ካላስ ያሉት እንዲሁም የሰሜን አትላንቲክ የጦር ጥምረት የቀድሞ ዋና ጸሐፊ ጀንስ ስቶልተንበርግና የአሁኑ ማርክ ሩቴ ሳይቀሩ ሞስኮ ጋር የሚደረግን ውይይት አይቀበሉትም ነበር። ያለፉት 4 ዓመታት አይንና ናጫ ነበሩ። ዛሬ ምን ተገኝቶ እንዲህ አይነቱ ውጥን ይፋ ሆነ የሚል የስጋት መረጃም እየወጣ ነው። በእርግጥ ሞስኮና ምዕራቡ ከ1947 እስከ 90 ሶቪየት መፍረስ ድረስ እንዲሁም እስካሁኗ የሩሲያ ፌዴሬሽን ድረስ ይተዋወቃሉና ፖለቲካዊ መለኪያው በቀላል ስሌት የተሰራ ላይሆን ይችላል። አዎ እሳቸው አሁንም የምዕራቡ ጥምረት ስጋት ናቸው። ምንም ጥያቄ የለውም።
እንደማስበው ፕሬዚዳንት ትራምፕ ፑቲን ለመፈተሽ ይህ ጥሩ አጋጣሚ ነው። ምን ያህል ርቀት እንደሚጓዙም የምናየው ይሆናል። ሩሲያ ኤስቶኒያን ታጠቃለች የሚሉ ኃይሎች የሐሰት ትርክት ውስጥ ነው የገቡት በሚልም ፕሬዚዳንቱ አጣጥለዋል። የራሳቸው ስጋት ያለባቸው ሀገራት ችግሩን ለእኛ እያደረጉት ካልሆነ በስተቀር በሞስኮ በኩል ስጋት የለብንም ብለዋል ካሪስ። ራሳቸው ፈርተው እኛ ላይ ጫና ፈጠሩ ነው ጉዳዩ። ሩሲያ የኔቶ አባላትና አውሮፓውያን ሞስኮ ስጋታችን ናት በሚል ሀሳብ ማቅረባቸውን ፈጽሞ አትቀበለውም። ሰበብ ፍለጋ ሩሲያን ለመጥራት የሚል ትርጓሜም ፑቲን ይሰጡታል። በተቃራኒው ሩሲያ የኔቶ አገራት 5% ከጥቅል ምርት እድገታቸው ገቢያቸውን ለጦር መዋላቸው ስጋቱን ለእኛ ያድርገዋል የሚል ሀሳብ አላት። ይህ ባለበት ዩክሬን ለሩሲያ ግዛቷን ማለትም ዛፖሪዥያን፣ ሄርሶንን፣ ሉሃንስክና ዶኔስክን አሳልፋ መስጠት ሊኖርባት እንደሚችል የጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ሀሳብ ሰጥተዋል። የአውሮፓ ህብረትን አባልነት ጥያቄ ለማስቀጠል ወደፊት ድርድር ለማድረግና ለሌሎች ከባቢያዊ ሁኔታዎች ግዛቶችን አሳልፋ ትስጥ የበርሊን አቋም ያልተለመደ መሆኑ በእርግጥም ሁኔታዎች የተለወጡ መሆናቸውን ጠቋሚ ያድርጉታል። ዘለንስኪ ከጥር 1 2027 ጀምሮ የአውሮፓ ህብረት አባል መሆን አለብን ሲሉ፣ ሜርዝ ደግሞ ጥር 1 2028 የሚሳካ አይደለም ይላሉ። የአውሮፓ ሀገራት ወታደራዊ ወጪያቸውን 14% በ2025 መጨመራቸውን የስቶክሆልም ዓለም አቀፍ የሰላም ጥናት ተቋም ይፋ ማድረጉ በአንድ በኩል ሰላም ፈላጊዎች፣ በሌላ በኩል ደግሞ የጦርነት ነጋሪ ጉሰማዎች ከባቢው ላይ እንዳሉ በግልጽ የሚጠቁምም ነው እየተባለ ይገኛል።